ብልጽግና ኤርትራም ፋኖን ያስታጠቀችው ነው ሲል ዳግም ከሰሰ። ከጥምቀት በፊትም አደገኛ ውጊያ ሊከፈትብኝ ነው ሲል ብልጽግና በካድሬዎቹ በኩል እያስነገረ ነው። ዘመነ ጻፈውን ብናየው ደስ ይለኛል። በጣም አጭር ግን ደግሞ በጣም ጠንካራ መልእክት ያሳየበትን መልእክት ልኮልናል። ሻዕቢያ ለፋኖና ለህወሓት ታጣቂዎች ከጥቅምት በዓል በፊት ጥቃት እንዲጀምሩ ትዕዛዝ መስጠቱ ተገለጸ። ኤርትራ በመቀሌ በኩል በስውር የላከውን 41999 የክላሽ ጥይት 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶችን በሰሌዳ ቁጥር ኮድ 3 አዲስ አበባ B94744 የጭነት አይሱዙ ተሽከርካሪ ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን ብልጽግና ድርብ ሚዛን ከዱባይ ድሮን እስከ ፋኖ ምርኮም የሉዓላዊነት ትርጓሜ በማን እጅ ነው ያለው? ብልጽግና ኤርትራም ፋኖን ያስታጠቀችው ነው ሲል ዳግም ከሰሰ። ከጥምቀት በፊትም አደገኛ ውጊያ ሊከፈትብኝ ነው ሲል ብልጽግና በካድሬዎቹ በኩል እያስነገረ ነው። የብልጽግና መንግስት ፋኖን ኤርትራ ታስታጥቀዋለች ብሎ መክሰሱም ከጀርባው የራሱን ወታደራዊ ውድቀት ለመሸፈንና ዓለም አቀፍ ትኩረት ለመሳብ የታለመ ስልት ነው። ያቀረብናቸው ጥያቄዎች ደግሞ የስርዓቱን ገመና እንዲህ ይገልጡታል። የምርኮ ታጣቂ የገዛ ታጣቂ ፋኖ በትግሉ ሂደት ውስጥ እጅግ በጣም ብዙ የጦር መሳሪያዎችን ማርኳል። ይህም በተለያዩ ቪዲዮዎችና የጦር ሜዳ እውነታዎች የተረጋገጠ ነው። ፋኖ መሳሪያ የሚታጠቀው ከ4 ኪሎ በሚላኩ ወታደሮች አፈሙዝ ነው። ይህንን ምርኮ መንግስት የውጭ እርዳታ ብሎ መፈረጆም የራሱን ሰራዊት ብቃት ማጣት ለመሸፈን የሚጠቀምበት የሽንፈት ቃል ነው። መንግስት የገዛ ሰራዊቴ መሳሪያውን ለፋኖ አስረክቦ መጣ ብሎ ማመን ስለሚከብደው የኤርትራን ስም በማንሳት የውጭ ጣልቃ ገብነት አለ የሚል ሰበብ እየፈጠረ ነው። አገዛዙ ከቱርክ፣ ከኤምሬት፣ ዱባይ እንዲሁም ከኢራን ድሮን ገዝቶ ንጹሃንን ሲጨፈጭፍ ህጋዊ ነኝ ይላል። በገዛ ህዝቡ ላይ ድሮን ማዝነብ በዓለም አቀፍ ህግ የጦር ወንጀል ሊያስመድብ የሚችል ተግባር ሆኖ ሳለ ብልጽግና ግን ይህንን እንደ ሉዓላዊነት ማስከበር ይቆጥረዋል። ጥያቄው አንድ መንግስት ከባዕድ ሀገር መሳሪያ ገዝቶም ህዝቡን ሲፈጅ ጽድቅ ከሆነ ህዝቡ ደግሞ ራሱን ለመከላከል ከየትኛውም ቦታ ድጋፍ ቢያሻ ወይንም ቢታጠቅ ለምን ወንጀል ይሆናል የሚለው ነው። ይህ ፍትሃዊ ጥያቄ የአገዛዙን ጭንብል ይገፈዋል። በነገራችን ላይ አርበኛ ዘመነ ካሴ ዛሬ ያስተላለፉት መልእክት አለ። እንደውም አርበኛ ዘመነ የጻፈውን ብናየው ደስ ይለኛል። እስኪ ያሳየን ቴክኒሻናችን። የእጅ ጽሁፉ በጣም ነው የሚያምረው። በነገራችን ላይ አርበኛ ዘመነ እና በእጅ ጽሁፍ የሚጽፋቸው ነገሮች በጣም ኢምፕረስ ያደርጉኛል። እኔ በጣም አጭር ግን ደግሞ በጣም ጠንካራ መልእክት ያሳየበትን መልእክት ልኮልናል። ኦኬ የእጅ ጽሁፉን ማንበብ እንድችል ቢሆን ደስ ይለኛል። እሺ ምንድነው የሚለው? እውነትም ዓለም ሲሰለጥን ወለየን ይመስላል። ቤተ አማራ መንፈሱም መሳሪያውም የሰለጠነ ህዝብ አፋባሃ ምኒልክዝ ድፍን አማራ አክሩታችኋል። ዋርካው ወታደራዊ ሰላምታዬ ባለህበት ይድረስ። አዲስ ትውልድ፣ አዲስ አስተዳደር፣ አዲስ ተስፋ፣ ህልውናችን በክንዳችን፣ ክፋት ለማንም በጎነት ለሁሉም፣ አንድ አማራ እስከ ምጽአተ አማራ ይላል እና እንዲህ ነው ድልን መጋራት ነው። እንዲህ ነው ክብርን የምትገልጸው። እንዲህ ነው አብሮነትህንና አንድነትህን፣ አማራዊ አንድነትህን፣ የቆምክበትን ዓላማ የምትጋራው እንደዚህ ነው። ኦኬ ዘመነ አርበኛ መሪ ብቻነቱ ሳይሆን ቅንነቱም ያስቀናል። ባይዘው በጎነቱ ይሄ ማይንድ ሴት ያስፈልገናል። አማራዎች መሻገር ካለብን ማለት ነው። ደስ ሊለን በወንድሞቻችን ስኬት፣ በአማራ ስኬት የጋራ ድምቀታችን እንደሆነ ልናምን ይገባል። ስለዚህ መሽቀዳደም ነው ያለብን። የወንድሞቻችንን ስኬት አቤት ለማለት ሪኮግኒሽን ለመስጠት እውቅና ለመስጠት እኔ በቀደም አፋድን ሪኮግናይዝ አድርጌያለሁ በሰራው ስራ መድረኩን ማኔጅ ባደረገበት መንገድ አይደለም። ዛሬ አፋባሃን በሰሩት ወታደራዊ ኦፕሬሽን ደግሞ ሪኮግናይዝ አደርጋለሁ። ታላቅ ድል ነው ያስመዘገቡት። የትግሉን ጣራ ነው የሰቀሉት፣ ከፍታውን ነው የሰቀሉት። የወታደራዊ ድላችንን ከፍታ ነው የሰቀሉት። ባሩን ሰቅለውታል ማለት ነው። ከፍ ያለ ቦታ ላይ ሰቅለውት አስቀምጠውታል ማለት ነው። እንዲህ አይነት በጎነትና ቅንነት ደግሞ ከአመራሮቻችን ሲታይ ዋርካው ለመራው ጦር እነ አርበኛ ዘመነ፣ እነ አርበኛ ሀብቴ፣ እነ ደሳለኝ፣ እነ መከታው በየቦታው ያላችሁ ወንድሞች
የምትሰጡት ሪኮግኒሽን ይሄ ነው። አማራን አንድ የሚያቆመው ይሄ ነው። ይሄ ድል የቀጠናው ድል ነው። የኢትዮጵያ ህዝቦች ድል ነው። በነገራችን ላይ ዛሬ የኢትዮጵያ ህዝብ ይሄ ዋጋ ምን እንደሆነ ላይገባው ይችላል። ይሄ የዚህ ድል ዋጋ የዚህ ድል ትርጉም ምን እንደሆነ ህዝቡ ላይ ገነዘብ ይችላል። በዴራ ራዘርስ ይሄን ሪኮግናይዝ የሚያደርጉ የዓለም መንግስታት በምን አይነት ደረጃ ፋኖን እንደሚመለከቱ ቅድም አሳይቻችኋለሁ ስክሪንሾት እያደረኩኝ ማለት how important እንዴት ይሄ ጠቃሚ እንደሆነ እንዴት አስፈላጊ እንደሆነ በእኛ በአማራው ዘንድ ደግሞ በከፍተኛ ደረጃ አንድነታችንን የሚያጠናክር ለቀጣይ ኦፕሬሽኖቻችን ትብብሮቻችንን የሚያሳድግ ይሄንን ድል ወታደራዊ ድል ወደ ተሟላ ፖለቲካዊ ድል ወደ ተሟላ ስትራቴጂካዊ ድል እንድንቀይረው ያስፈልጋል። ለዚህም የጋራ ርብርብ የጋራ ስራ ይፈጥር ለአንድነቱ በር ከፋች የሻዕቢያ መንግስት የፋኖ ቡድንን ለማስታጠቅ በስውር የላከውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር ማዋሉን የኢትዮጵያ ፌዴራል ፖሊስ ገለጸ። የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ የፋኖ ቡድንን ለማስታጠቅ በስውር የላከውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ በቁጥጥር ስር ማዋሉን ገልጿል። እጅ ከፈንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው ህወሓት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት ለጽንፈኛው ፋኖ ለማድረስ ሲንቀሳቀሱ እንደነበርም ተረጋግጧል ብሏል። ለሻዕቢያ መንግስት ድልድይ ሆኖ እየሰራ ያለው ጽንፈኛው የህወሓት ቡድን ጽንፈኛው ፋኖን በማስታጠቅ የሀገራችንን ሰላም ለማደፍረስ አቅዶ ከኤርትራ በመቀሌ በኩል በስውር የላከውን 41999 የክላሽ ጥይት 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶችን በሰሌዳ ቁጥር ኮድ 3 አዲስ አበባ B94744 የጭነት አይሱዙ ተሽከርካሪ ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርገው ወደ ሸዋሮቢት ለማስገባት ሲያጓጉዙ በወልዲያ የፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ጠንካራ ክትትልና ፍተሻ ጥር 5 ቀን 2018 ዓ.ም ከሁለት ተጠርጣሪዎች ጋር በቁጥጥር ስር ውሎ ምርመራ ያጣራባቸው መሆኑን አስታውቋል። ባንዳዎችና ባዳዎች ተቀናጅተው የሀገራችንን ሰላምና ደህንነት ለማደፍረስ ሀገራችንን ያካሄደች ያለችውን የልማትና እድገት ለማደናቀፍ በተለያዩ ጊዜ ሲንቀሳቀሱ በቁጥጥር ስር መዋላቸው ይታወቃል ብሏል የፌዴራል ፖሊስ። አሁን ላይም እነዚህ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል እየገለጸ ህብረተሰቡም ከጸጥታ ኃይሉ ጋር በመተባበር የተለመደውን ድጋፍ እንዲያደርግም የኢትዮጵያ ፌዴራል ፖሊስ ጥሪውን ያቀርባል ሲል አስታውቋል። በሌላ በኩል የስልጣኔና የነጻነት ተምሳሌት የሆነች ሀገር በተልዕኮ አስፈጻሚዎች አትፈርስም ሲሉ የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ይተፋ ገልጸዋል። የመከላከያ ሰራዊት ከፍተኛ አመራሮች ከዞንና ከወረዳ የጸጥታ ኃይል አመራሮችና መስተዳደሮች ጋር በወቅታዊ ሰላምና ጸጥታ ዙሪያ በአዳማ ከተማ ውይይት አድርገዋል። በውይይቱ ላይ የተገኙት የደቡብ እዝ ዋና አዛዥ ሌተናል ጀነራል ሰለሞን ይተፋ የስልጣኔና የነጻነት ተምሳሌት የሆነችውን ሀገራችንን ሰላሟን ለማናጋት በሚንቀሳቀሱ የጥፋት ኃይሎች ላይ ሰራዊቱ አስፈላጊውን እርምጃ በመውሰዱ ህልማቸው እንዳይሳኩ ማድረጉን ገልጿል። ኢትዮጵያን በተለያየ ጊዜ ለመውጋት ሞክረው የሽንፈት ካባ በተከናነቡ ጠላቶቻችን ተልዕኮ ተቀብለው ህዝብን ከህዝብ ለማጋጨት የመሰረተ ልማት አውታሮችን ለማስተጓጎል የሞከሩ ሁሉ እንዳልተሳካላቸውም ተናግረዋል። በየጊዜው የተለያዩ ነገሮችን ሽፋን በማድረግ ሀገርን ለማተራመስ የሚጥሩ የጥፋት ኃይሎች ቢኖሩም ሰራዊቱ የህይወት መስዋዕትነት በመክፈልም ጭምር እየወሰደ ባለው የተጠናከረ እርምጃ ሰላም ማረጋገጥ እየተቻለ ስለመሆኑ መግለጻቸው ከመከላከያ ሰራዊት የተገኘው መረጃ ይጠቁማል።